እኔ አንዴ ማረሰው ነገር ልንገራችሁ ዩኒቨርሲቲ ተማሪ ሆነን ኢዕቲካፍ እንቀመጥ ነበር አንዴ አይ ቲንክ ካሚል አስተዋውሳለሁ መጣህ ነበር ዘይረህ ነበር እና ኢዕቲካፍ ጨርሰን ይወጣን ያው ከኢዕቲካፍ ስትወጣ በጣም እኮ ኢማንህ በጣም ይጨምራልና አንድ ወንድም እኔ በቃ ዓላመተል ኢስላም ስላየሁበት ነው ሰላምታ አቀረብኩለትና ልክ እኔ ሰላምታ ሳቀርብለት ሌላ ነን ሙስሊም የሆነ ሰው ጋር በጣም በቃ በፈገግታ ሰላም ይያለው ነበርና እኔ ሰላም አለይኩም ስለው ዘወር ሲል ሲያየኝ የሱ ታይፕ አይደለም በቃ ሲያየኝ አያገኝም እኮ ባለባበሴ በመናምን በቃ የሱ እንዳልሆንኩ አውቋል ልክ ፈገግ ካለበት ተመልሶ ኮስተር ብሎ ወአለይኩም ሰላም አለኝ የፊቱን ለውጥ እስካሁን አረሰው ሜቢ 20 ምናምን አመት ማለት ነው ሁሌ ይገርመኛል ለምንድነው ያን ፈገግታ የነፈገኝ እኔ በቃ አሰላሙ አለይኩም ነው ያልኩት አና ሙስሊም ይሄ ሪያሊቲ በደንብ ልንጋፈጠው የሚገባ ነው እኔ ሰዎችን የኔ ጀማዓ ሲሆኑ የኔ አመለካከት ናቸው ብዬ ሳስብ እማይበት ልቦናና የሌላ ናቸው ስል እማይበት አንድ ነው ወይ በጀማዓዎች መካከል ተካሙል ነው እየታሰበ ያለው ወይስ መጠላለፍ ነው እኔ ማልሰራውን ነገር ገሌ እየሰራ ነው ግን ትልቁ ፒክቸር ኢስላም ነው ኢስላምን እየካደመ ነው እሱ ያን ክፍተት እየሞላልኝ ነው ወንድሜ ነው ብለን እየተቀበልነው ነው ወይ ነብዩ አለይሂ ሰላቱ ወሰለም ያስቀመጧቸውን መስፈርቶች ብቻ ቤዛ አድርገን መሰረት አድርገን ወንድማማችነታችን ገንብተናል ወይ ሁሌም ያ የመጀመሪያው ዘመን ላይ ከነበሩ መስፈርቶችና መለያዎች ውጪ በጊዜ ሂደት የመጡ ነገሮች እኛ የፈጠርናቸው የኛው ጣዖቶች ማለት ነው እነሱ ናቸው እያራራቁን ያሉት ከዛ እንውጣ ወደ ቁርአኑ ወደ ሐዲሱ መሰረታዊ ወደ ሆነው ነገር ነብዩ ሰለላሁ ዐለይሂ ወሰለም ቅድም ወንድሜ መሐመድ ጀማልም ያነሳነዋል ሰላመተ ሰድር ነው የነብዩ ሰለላሁ ዐለይሂ ወሰለም ባህሪ አንድን ሙስሊም የጥላቻ ስሜት ከተሰማን በአንድ ሙስሊም ላይ ሐቂቃ ለኺታማችን መፍራት አለብን በዛ ሌቭል ነው እኛ መፍራት መጠንቀቅ ያለብን ለምን መሰላችሁ መን አዳሊ ወሊየናል የኔን ወሊይ የኔን ወዳጅ ጠላት አድርጎ የያዘ ሰው አዘንቱ بالحرب ነው አይደለም እኔ ጋር ጦርነት ነው እኮ طيب ወሊይን ማን ያውቀዋል የአላህን ወዳጅ የሚያቅሰው አለ ይህንን በጥላቻ ያየሁትን ወንድሜን የአላህ ቅርብ ወዳጅ ቢሆንስ እኔ እየጠላሁት እኔ የሆነ ስም ሰጥቼዋለሁ የሆነ ጀማዓ ምናምን ሰጥቼው እየጠላሁት ያለሁት ሰው አላህ ዘንድ ቅርብ ሰው ቢሆንስ ምን ይውጠኛል ይህንን ማሰብና መጠንቀቅ ያስፈልጋል እንዳውም ለማሳረግ ያክል እንደ መርህ መያዝ ያለበት ነገር እኔ በድሩ ዓለም ላይ ካሉት ሙስሊሞች ሐየን ወመይተን ነው የምላችሁ ዓለም ላይ ካሉ ሙስሊሞች ከኖሩትም ካሉትም ዝቅተኛው ሙስሊም እኔ ነኝ ደረጃዬ ብዬ ማመን ያለብኝ ለተዋባ አይደለም ሐቂቀተን ማለት ነው ሐቂቀተን እያንዳንዱ ሰው ሁሉም ሙስሊም ከኔ የተሻለ አላህ ዘንድ ቅርብ ነው እኔ ወንጀለኛ ነኝ ኢጅራም ያልከው እኔ ወንጀለኛ ነኝ ሁሉም ሙስሊሞች ይበልጡኛል في اختلاف طوائفهم ومناهجهم وجماعتهم እነሱ ይበልጡኛል የሚለው ስሜት የሚያድነን አላህም ዘንድ እሱ ነው የእውነትም መቀራረብና ዋህዳም ያመጣልን እሱ ነው ይህ ሲባል ትንሽ አይዲያል ደግሞ እንዳናደርገው አንዳንዴ የሚፈጠሩ ነገሮች በሰሃቦች መካከል የተፈጠሩ ነገሮች አሉ እንደ ሰው ቅድም መሐመድም ነካ አድርጎታል ተስፋ እንዳንቆርጥ ማለት ነው የሆነ አይዲያል ዩቶፒያ ነገር ፈጥረን ደግሞ ፕራክቲካል አይደለም ብለን እንዳናስብ መጠንቀቅ ያስፈልጋል ኦኬ ፕሮብሌሞች ሀፕን ያደርጋሉ ኢስላህ የሚያደርጉ ሰዎች ግን ድምጽ መጉላት አለበት አሁን ፕሮብሌሙ ምንድነው ሚዛናዊነትን የሚያቀነቅን ወህዳን የሚያቀነቅነው ድምጽ ደካማ ልዩነትን የሚሰብከው ደግሞ ድምጹ በጣም ይጮሃል ይህኛው ዳዕዋ መጎልበት መቻል አለበት ያኛው ታቡ እስከሚደረግ ድረስ እንዴ ምን ነካው ምንድነው ልዩነትን የሚሰብከው ይሰው እንዴት ሙስሊምን ጥላቻ ይናገራል እኛ ካምፓስ ተማሪ ያለን እኮ አንድ ዳዒ ተነስቶ እኔ የሰማሁትን ነው የምነግራችሁ ከተማው ላይ ያሉትን ዱዓቶችና ዑለማዎች በሙሉ ማለት እየዘረዘረ አስጠንቅቆ እገሌን ተጠንቀቁ እገሌ እንደዚህ ነው ብሎ ጨርሶ ዘኪሩኒ ይርሐሙኩሙላህ አስታውሱኝ እስኪ መንበቅ ይላል ማንቀረ እስኪ አስታውሱኝ የቀረሰው ማን አለ ያ اخي አንተ ቆመህ ተነስተህ ሙስሊም ውስጥ ያሉ ፊገሮችን ዑለማዎችና ዱዓቶችን ማጥቃት ብቻ አላማ ይሆናል ይሄ እኮ ነው ተጠንቀ ማለት እንደ ማህበረሰብ ሞዴል እንዳይኖር መከባበር እንዳይኖር እርስ በርስ ጥላቻ እንድንዘምት እርስ በርስ የሚያደርገን ይሄ ነውና ራሳችን የምናይበትን ነገር ማስተካከል ነብዩ ሰለላሁ ዐለይሂ ወሰለም ለሙስሊምነት ያስቀመጧቸው እንደ ሙስሊም እንድንተያይ ፕራክቲካል መገለጫ አድርገው ያስቀመጧቸው ነገሮች ብቻ በቂዎቻችን ናቸው أركان الإيمان أركان الإسلام كله عنده علامة الإسلام كاللبت وندمه نو السلام عليكم ورحمة الله ودادو كاني يتشالنو بله منبت يعني بزو تشجروش فتالو بياسبالو